ሰላም እንዴት ናችሁ? ዛሬ ለተፈጠረው የድምጽ ችግር ይቅርታ ጠይቃለሁ። ጉንፋን ይዞኝ ነው። ግን እንደዛም ሆኖ አንድ አሪፍ ፊልም ይዤላችሁ መጥቻለሁ። እስካሁን ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ፊልሙን የላይክ ምልክቷን እየተጫናችሁ ጀምሩት። ፊልሙ ሲጀምር ቤተሰቡን ማስተዳደር ያቃተው አሳ አጥማጅ ያሳየናል። እናም ሁለት ሴት ልጆች አሉት። ሳትሱና ቺዮ ይባላሉ። ዞም እነዚህ ልጆች እየቀለቡ ማኖር ስላቃተው ሊሸጣቸው ይወስናል። አንድ ቀን ሌሊት ከተኙበት ይቀሰቅሳቸውና እንደ ሰው አሳልፎ ሰጣቸው። እነዚህ ልጆች እየለቀሱ እየለመኑትም የገዛቸው ሰውዬ ወስዶ ደግሞ ለሌላ ሰው ይሸጣቸዋል። ይህም ሰው ይዟቸው ይመጣና ለሌላ ገዢ ያሳያቸዋል። እቺም ሴት የወደደቻት አንደኛዋን ስለሆነ አንደኛዋን ገዛቻትና ሰውየው አንደኛዋን ደግሞ ለሌላ ሊሸጣት ይዟት ይሄዳል። ቺዮን የገዛቻት ሴትዮ ለዋና አለቃዋ ማዘር ለሚሏት ልታሳያት ይዛት ትሄዳለች። ማዘርም ቺዮን ጠጋ አድርጋ በደንብ ትመለከታት ጀመር። ቺዮን ብዙም አልወደደቻትም ነበረ። ግን ሌላኛዋ ሴት ያደገች ስትመጣ ሮ ገበያ ትስብልናለች ምን ይሁንብሽ ብላ ሳመነቻት። ይኸውም እንዳጠፋ በማሰብ አንድ ክፍል ያስገባትና ይዘጉባታል። እዛ ቤት ውስጥ በቺዮ እድሜ ያለች ፓምፕኪን የተባለች ሌላም ልጅ ነበረች። ፓምፕኪንም ቺዮን ታጽናናታለች። እነሱ የሚሉንን ምንሰማ ከሆነና እሱ የሚፈልጉን አይነት ሴት የምንሆን ከሆነ ምንም አታስቢ፣ የተመቸ ህይወት ነው የሚኖረን አለቻት። ጭንቅላቷ ውስጥ ያለው አንድና አንድ ነገር ነው፣ እህቷን ፈልጋ ተመልሳ ወደ ቤቷ መሄድ። የሚቀጥለው ቀንም ቺዮ ስራዋን ትጀምራለች። ጠዋት ላይ ሃትስሞሞ የተባለችውን ሴት ተዋወቋት። እናም ጌሻ ናት። ጌሻዎች ሴተኛ አዳሪ አይባሉም፣ ምክንያቱም በጣም ትልልቅ ባለስልጣናትን ነው የሚያዝናኑት። ሞሞ በጣም ቆንጆ ናት። እንደዛም ሆኖ ግን በጣም ክፉ የምትባልም ሴት ናት። ቺዮ እንደተመለከተቻት ቁንጅናዋ ከሷ እንደሚቀናቀን ስለገባት ይት ልትሰጣት አልፈለገችም። ስሞሞ ብዙ ደንበኛና ጥሩ ተከፋይ ስለሆነች ምንም ነገር ብትል ቤት ውስጥ ተሰሚነት አላት። እነዚህ ጌሻዎች ከልጅነታቸው ነው ትምህርት የሚጀምሩት። የጌሻ ትምህርት። ቺዮና ፓምፕኪንም ይህንን ትምህርት መካፈል ይጀምራሉ። ሞሞ ቺዮ ከፍ እያለች መታ እዚህ ስራ ውስጥ ከገባች ልታሳጣት እንደምትችል ገብቷት ቺዮን ባገኘችው አጋጣሚ ነበር የምታሰቃያት። ልቀን ማዘር ቺዮን የሃትስሞሞን ክፍል እንድታጸዳ ትዕዛዝ ትሰጣታለች። ቺዮ እምቢ የማለት አማራጭ ስለሌላት ትገባና ክፍሏን ማጽዳት ጀመረች። ሃትስሞሞም ቺዮን ክፍሏ ውስጥ ስታገኛት ቺዮን ለማሰቃየት ሌላ አጋጣሚ ያገኘች እና ማዘር ያስቀመጠችው ውድ ልብስ ላይ በቀለም እንድትጽፍበት አረገቻት። ዘርም በጣም ትናደድና ዝናብ እየዘነበ ውጭ አውጥታ ትገርፋታለች። ቺዮ እያለቀሰች እያለ ሃትስሞሞ የቺዮ እህት ሳትሱ ፈልጋት መታ እንደነበር ነገረቻት። የእህቷን አድራሻ እንድትነግራት ስትለምናት ቺዮ እንድትሄድላት ስለምትፈልግ እህቷ የት አካባቢ በሴተኛ ዳሪነት እንደምትሰራ ነገረቻት። አንድ ምሽት ቺዮ ሃትስሞሞን ወደ ስራ ቦታ ከሸኘቻት በኋላ ለመጥፋት ትክክለኛውን አጋጣሚ ያገኘች። ዋለችበትም ቦታ ስትሄድ እውነትም እህቷ እዛ አካባቢ ነው የምትሰራው። ላይ የሚቀጥለው ቀን ሌሊት መጥፋትና ዙዳር ለመገናኘት እቅድ ይዛሉ። ጅት ላይ ቺዮ ድምጽ ትሰማለች። ሃትስሞሞ ከድብቅ ፍቅረኛዋ ጋር ግንኙነት እያደረገች ነበር። ቺዮም ማን ነው ብላ በሩን ስትከፍት ላይ ትይዛቸዋለች። እናም ሲጨቃጨቁ ማዘር ድምጽ ሰምታ ወጣች። ሃትስሞሞም ፍቅረኛዋን ፈጠን ብለ ሂድ ብላ አባረረችው። ዞን ፈጠን ብላ ኪሷ ውስጥ የነበረውን ብር ታወጣና ቺዮ ኪስ ውስጥ ከተተችና ማዘር ስትወጣ ብር ይዘለጠፋ ስትል ያስኳት ትላለች። ዱላውን ስለምታውቀው ድጋሚ መደብደብ አልፈለገችም። በዚህ ምክንያት እውነቱን ተናገረች። ሃትስሞሞ ከወንድ ጋር ነበረች ትላለች። እውነቱ ጌሻዎች ፍቅረኛ እንዲይዙ አይፈቀድላቸውም። ማዘርም ይህንን ስታውቅ ሃትስሞሞን ቀጣቻት። ሃትስሞሞ ወንድ ይዛ ስለገባች ማንም እንዳይገባ ተብሎ ዎቹ በጠቅላላ በጥብቅ ነበር የተዘጉት። ቺዮ ደግሞ እህቷ ጋር ለመጥፋት ተቀጣጥረዋል። ከዚህ ቤት ለመውጣት ያላት ብቸኛ አማራጭ በጣሪያ በኩል መዝለል ነው። የሚያሳዝነው ነገር ግን ቺዮ ከጣሪያ ላይ ወድቃ በጣም ትጎዳለች። ማዘርም እንዴት እንደዚህ ታደርጊያለሽ ብላ በጣም ነበር የተናደደችባት። ይሰዓት ቺዮ ድጋሚ ለመጥፋት እንዳታስብ ቷም ጥሏት እንደሄደችና ቤተሰቦቿም እንደሞቱ ነገረቻት። ቺዮ ምንም አማራጭ የላትም። አሁን ሳትወድ በግዷ
ይህንን ቤቴ ብላ መኖር ትጀምራለች። ይኸው በምታደርጋቸው ነገሮች ማዘር ስለተናደደች ከዚህ በኋላ የጌሻ ትምህርት ቤት እንዳትሄድ ከለከለቻት። ቤት ውስጥ ከባባድ ስራ ነበር የሚያሰራት። ቺዮ በጣም ስራ በዝቶባት አንድ ቀን ሐይቁ ዳር ሄዳ ስታለቅስ አንድ መልካም ሰው ከፋቷን ይመለከትና ገንዘብ ይሰጣታል። ይኸው የዚህ ሰው መልካምነት በጣም ነበር ልቧን የነካው። እናም ሰውየው የሰጣትን ሳንቲም ቀጥታ ወስዳ ሃይማኖት ቦታቸው ነበር ያስቀመጠችው። ግን ሰውየው የሰጣትን መሀረብ ለብቻ ያዘችው። ሰውየው አጠገቡ 2 ጌሻ ሴቶች ስለነበሩ ቺዮ ጌሻ ለመሆን ፈለገች። እናም ሳንቲሙን ከሰጠች በኋላ ጸሎቷን አደረሰች። ጌሻ ሆና ይህንን ሰውዬ ማግኘት አመታት ተቆጠሩ። ቺዮ አሁንም የቤት ሰራተኛ ነች። ፓምፕኪን ግን ሻ ትምህርቷን ጨርሳ ጌሻ ሆናለች። አንድ ቀን ምሽት መሚያ በጣም ታዋቂ ጌሻ ዘርን ለማግኘት ትመጣለች። እናም ቺዮን እንድትሰጣት ጠየቀቻት። አሰልጥኛት ጌሻ ላረጋት ፈልጋለሁ አለቻት። መጀመሪያ ማዘር እምቢ ብላ ነበረ። በኋላ ግን መሚያ ጠቀም ያለ ገንዘብ እንደምትሰጣት ስትነግራት እሺ ብላ ትስማማለች። ከዛን ቀን ጀምሮ መሚያ ቺዮን ጌሻ እንዴት መሆን እንዳለባት ታስተምራት ጀመር። እንዴት ጌሻዎች እንደሚራመዱ፣ እንዴት እንደሚያስቡ፣ እንዴት እንደሚመገቡና እንዴት እንደሚያወሩ ሁሉ አልቀረም። የሆነ ነገሮችን ቶሎ ነበር የምትይዘው። እንደ ሰዎች እንደዚህ አይነት ትምህርቶችን ለመጨረስ አመታት ይወስድባቸዋል። ሁሉም ጌሻዎች አንድ ሀብታም ሰው አላቸው፣ የሚኖሩትን ህይወት የሚደግፋቸው። ይህም ሰው በአሁኑ አጠራር ሹገር ዳዲ ይባላል። ቺዮም ትምህርቷን ጨርሳ ስራዋን ጀመረች። እናም ሲዩሪ የተባለ ስምም ተሰጣት። ማታ ማታ ለነዚህ ለሀብታም ሰዎች በጣም የሚያስደምም ዳንሶች ትደንስላቸዋለች። ሃትስሞሞ እንደፈራቸው አልቀረላትም። በውበት የሚቀናቀናት ሰው መጥቷል። እናም ባገኘችው አጋጣሚ ታሾፍባት ነበረ። ሲዩሪ ግን ኤልድን በቀልድ አስመስላ ድጋሚ መልሳ ትናገራታለች። ሲዩሪ እስካሁን የሚደግፋትን ሀብታም ሰው አላገኘችም። ሚያም የተለያዩ ቦታዎች እየወሰደች የሲዩሪን ቁንጅናና ውበት ለሰዎች ታሳይ ነበር። አንድ ፕሮግራም ላይ ሲዩሪ ልጅ እያለች ስታለቅስ ሳንቲምና መሀረብ የሰጣትን ሰው አሁንም በድጋሚ ያገኘችው። ሲዩሪ ልታወራ የፈለገችው እሱን ነበረ። ግን መሚያ እንድታናገር የፈቀደችላት የእሱን የስራ አጋር ነው። ኖቡ ይባላል። ይህ ኖቡ የተባለ ሰው በጣም ሀብታም ሰው ነው። የተለያዩ ጌሻዎች ያመጡለታል። ግን አይን ውስጥ የገባችውና የወደዳትም ሲዩሪ ነው። የሻ ውድነት የሚታመነው ድንግልናዋን በሸጠችበት ዋጋ ነው። ሚያም ሲዩሪን አውቃ ታፋዋ አካባቢ በስለት ቆርጣትና ሐኪም ቤት ይዛት ትሄዳለች። ሐኪሙ ሲዩሪን እያከማት በተደጋጋሚ ቆንጆ መሆኗን ይነግራታል። ምሽት የሲዩሪ ድንግልና ጨረታ ስለሚቀርብ ይህም ሐኪም ጨረታው ላይ ተካፍሎ ገንዘቡን ከፍ እንዲያደርግ በማሰብ ነው መሚያ አውቃ ሲዩሪን ሐኪም ቤት ይዛት ሄደችው። ሳዝነው ነገር ሲዩሪ እንዳቀደችው ብዙ ተጫራቾች ልታገኝ አልቻለችም ነበረ። ፓምፕኪንም ለምን እንደሆነ ነገረቻት። ሃትስሞሞ እየዞረ ለሲዩሪ ውሸት የሆነ ነገር ለሁሉም ሰው እየተናገረች ነበር። እዛም ሆኖ ግን መሚያ ከሰዎች ጋር ጥሩ ግንኙነት ስለነበራት ሲዩሪ እነዚህ ሀብታም ሰዎች ትደንስና ድጋሚ ቁንጅናዋን አይተው እንዲማረኩ አንድ ድል አዘጋጀችላት። ሲዩሪ ፈርታለች፣ ግን ድጋሚ ስሟን ለመመለስ በጣም የሚያስደምም ዳንስ ነበር የደነሰችው። አንድ ቀን ምሽት ነበረ ሲዩሪ ስሟን የመለሰችው። አካባቢው ላይ ከሚወራላቸው ጌሻዎች ውስጥ አንዷ ሆነች። አቅምና ገንዘብ ያለው አባካቢም ለማግኘት ጥሩ ድል ሆነላት። ይጋ ነው መሚያ ያልጠበቀችው ነገር የተፈጠረው። ረጅም ዓመት ለመሚያ ሹገር ዳዲ ሆኖ ዳት የነበረው ሰውዬ አሁን ደግሞ ሱሪን ወዳታል። እናም ሲዩሪን አግኝቷት ሊያናገራት እንደሚፈልግ ይጠይቃታል። መሚያ ቢረንን ከሌላ ሰው ጋር መጋራት ባትፈልግም ምንም አማራጭ አልነበራትም። ቢረን የሚቀጥለው ቀን ቤቱ የሚያዘጋጀው ፕሮግራም ላይ ሲዩሪ እንድትታደም ጥያቄ ያቀርብላታል። ቀጥለው ቀን ሲዩሪን ፕሮግራሙ ላይ ትታደማለች። እናም እያዘዋወራት ቤቱንም ማስጎበኛት። አሳየሽ በሚል ምክንያት አንድ ክፍል ውስጥ ይዟት ከገባም በኋላ ያለ ፍላጎቷ ልብሷን ያወልቅባታል። ወደ ቤት ከተመለሰች በኋላም ሲዩሪ የተፈጠረውን ነገር ለመሚያ ነገረቻት። መሚያም በጣም ተናዳባት የሁሉ ነገር ላንቺ እየለፋው አንቺ ግን ባቴ ላይ ውሃ ትደፊያለሽ አለቻት። ሲዩሪ ፈልጋና ፈቅዳ የተፈጠረ ነገር እንዳልሆነ ልታስረዳት ብትሞክርም መሚያ ግን ልትሰማት ፈቃደኛ አልሆነችም። ብዙም ሳይቆይ የሲዩሪ የድንግልና ጨረታ ይጀምራል። እስከዛሬ ታይቶ በማይታወቅ መልኩ ሰዎች ያቀረቡት ገንዘብ በጣም ነበር የሚያስደነግጠው።
የማዘር ትኩረት ሁሌም ቢሆን ፓምፕኪን ላይ ነበረ። ግን አሁን ላይ ሲዩሪ ምን ያህል ገቢ እያስገባች እንደሆነ ስትመለከት በጣም ትደሰትና ትኩረቷን ወደ ሲዩሪ ታዞረዋለች። ኪንም ከልጅነቷ ጀምሮ ከሲዩሪ ጋር ጓደኛ ብትሆንም አሁን ግን ተቀናቃኟ ሆነች። በኋላም መሚያ ከተማው ሐኪም የሲዩሪ ሹገር ዳዲ እንደሆነ ትነግራታለች። ሲዩሪ አብላጫውን ገንዘብ አቅርቦ ዳዲዋ የሆነው የከተማው ሐኪም ስለሆነ የመጀመሪያ ጊዜዋን ከሱ ጋር ታሳልፋለች። ሲዩሪ ወደ ቤት ስትመለስ አትስሞሞ ዩሪ እየተሰጣት ባለው ትኩረት በጣም ተናዳ ነበረ። እናም ሲዩሪ ሁሌም የምትጠብቀው ያንን መሀረብ ታገኘውና ልታቃጥልባት ሞከረች። መሀረብ ምክንያት እየተጣሉ እያለ ሳያውቁ ሻማውን ይጥሉታል። ቤቱ ወዲያው ነበረ መንደድ የጀመረው። በስተ መጨረሻም ሃትስሞሞ ከዚህ ህይወት ትባረራለች። መሚ ጌሻ እንዳትሆን አድርገው አባረሯት። የሚቀጥለው ቀን ከተማዋ ላይ ጦርነት ይጀመራል። እነ ሲዩሪ ደህንነት ማንም ሊደርስላቸው አልቻለም። በስተ መጨረሻም ልጅ እያለች የረዳት ሰው ጣና ሰላም ወዳለበት ቦታ ይልካቸዋል። ለተወሰኑ ጊዜያቶች ዩሪ እዛ ገጠር ውስጥ የተለያዩ የጉልበት ስራ በመስራት ትቆያለች። ኑቡ የተባለው ሀብታም ሰው ሲዩሪ ሊጠይቃት ይመጣል። እናም የተፈጠሩትን ነገሮች ነገራት። ድሮ የምታውቂያቸው ሀብታም ሰዎች አብዛኞቹ ሞተዋል፣ ቤረንም ሞተ ብሎ ይነግራታል። እዚህ ያሉት የአሜሪካ ወታደሮች እጃቸው ላይ ገንዘብ አለ፣ እናም ስራችን ላይ ኢንቨስት ቢያደርጉ ተመልሰን ወደ ስራ መመለስ አቅተንም፣ ለዚህም ታስፈልጊኛለሽ አላት። ሲዩሪም ኑቡ ባላት ነገር ተስማማች። ወታደሮቹን ለማማለል ተመልሰም ወደ ከተማ ትመጣና ከመሚሃ ጋር ትገናኛለች። የኑቡን እቅድ ለማሳካት መሚሃ ሲዩሪን ማገዝ ጀመረች። የዛን ቀን ምሽት ሲዩሪን ይወስዷትና ከአሜሪካ ወታደሮቹ ከኮሎኔሉ ጋር ያስተዋውቋታል። ኑቡ የአሜሪካ ወታደር ሲዩሪ እንደወደዳት ሲረዳ የቅናት መንፈስ ይወርሰው ጀመር። ሲዩሪም እንደተባለችው ታማልለውና ከአሜሪካ ወታደር ጋር ምሽቱን ታሳልፋለች። ፓምፕኪንም ሲዩሪን ለመበቀል የኑቡን የስራ አጋር ታመጣውና ዩሪ ከአሜሪካ ወታደሩ ጋር እንደተኛች አሳየችው። ዩሪ በጣም ነበር ልቧ የተሰበረው። ለረጅም ጊዜ ይህንን ሰው ስትወደው ነበር የቆየችው። የሻ እንኳን የሆነችው በሱ ምክንያት ነው። ልጅ እያለች የሰጣትን ርብም ትጠለዋለች። ተስፋ እንደቆረጠች ነው የሚያሳየው። ለቤት ከተመለሰች በኋላ ሲዩሪ አንድ ሰው ይፈልግሻል ትባላለች። እናም ያንን ሰው ለማግኘት ወጣች። ይህ ከልጅነቷ ጀምሮ ስትወደው የነበረው ሰው አሁንም በድጋሚ ተመልሶ መጣ። ለረጅም ጊዜ ተወደው እንደነበርና ስሜቷንም እንደሚረዳት ነገራት። ኑቡ ካለኝ ትልቅ ክብር የተነሳ ነው ካንቺ ርቄ የቆየሁት። ከዚህ በኋላ ግን ስሜቴን መገደብ አልፈልግም፣ እኔም እወድሻለሁ ይላታል። ከዛን ቀን ጀምሮ የሲዩሪ ሹገር ዳዲ ይሄ ሰው ይሆናል። እናይ አዲስ ህይወት ይጀምራሉ። የዚህ የፊልም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።